ትሁት የናቲ እናት ጨለማ ቤት እየኖረች እንደሆነ ለናቲ ከተናገረች በኋላ ችግር አምጥቶባታል። ይኸውም እንግዲህ አቶ ገዛኸኝ ከዚህ በፊት ስትስፈራራበት እንደነበረችው ሁሉ ዛሬም እሳቸው ስለ ትሁት አንዳንድ ነገሮች አጣርተዋል። ልጅ እንዳላትም ጠይቀው ደርሰውበታል። ትሁት እናቴን ስሜታዊ የሆነ ነገሮችን እንዳታበላሽ፣ ቀስ ብለህ ተረጋጋ፣ እናትን አንድ ነገር እንዳያደርጓት እያለች ስጋቷን እየገለጸች ነው። በዚህ ሁኔታ እናቴ እንዲጠነቀቅ እያወራችው በነበረበት ሰዓት ግን ተደብቆ ያዳምጣት ነበረ። የዚህን ቁጭትና ንዴት ሊበቀላት ስለፈለገ ልጅሽ አማከል ደህና ናት ወይ ሲል ጠይቋታል። እሷም በቁማ የያዘችውን ሳህን ለቀቀችው። ሳህኑም ተሰበረ። ብቻ ትሁት በማይመጣው ስለመጣባት ክፉኛ መደነባበር ጀምራለች። እስካሁን ድረስ እሷን እያስፈራሯት ቢሆንም የመጣው ይምጣ፣ አለሜን ልደርስላት ይገባል፣ ጨለማ ቤት እንደተቀመጠች ለምን በስቃይ ትኖራለች? ይችን ሰው ከስቃይዋ ካላዳንኳት እኔ ምን ሰውነት አለኝ እያለች ቆይታለች። ዛሬ ታዲያ በራሷ የሚደርስባትን ልትጋፈጠው ቆርጣ ብትነሳም ገዛኸኝ ግን በልጇ መጥተውባታል። ሌላኛው እንግዲህ ናቲ ዛሬ ቤቲን በጣም ጭስ አድርጓታል። ይኸውም ከትሁት ጋር ያለውን ቀረቤታ በጥፍ እያባዛው መጥቷል። እግሯን እስከ ማጠብ ደረጃ የደረሰበት አጋጣሚ በንዴት እንድትንጨረጨርና በቅናት እንድታብድ አድርጓታል። ብርህ የማይመጥን ስራ ለምን ትሰራለህ? እሷ እኮ ሰራተኛ ናት፣ እንዴት ተንበርክከህ እግሯን ታጥባታለህ? እያለች እየተናደደች እሷን ለማውረድ ሞከረች። ሰራተኝነቷ ሳይሆን እኔ ግን የሚታየኝ ንግስነቷ ነው። በጣም ታታሪና ጎበዝ ሴት ናት፣ ትበልጥሻለች ሲልም ቤቲን ቅጥል አድርጓታል። እኔ ከሷ በምን አንሳለሁኝ? ጭራሽ ከሰራተኛ ወርጄ የምታየኝ አታይ፣ በጣም የሚያስጠላ ነው። እኔ ግን እወድሃለሁ፣ በምንድነው ያነስኩብህ? እያለች እየተጨቃጨቀችው ትገኛለች። እሱም ሽማግሌውን አግብተሻል፣ እንግዲህ አንቺ በገንዘብ የተገዛች ስለሆነ እኔ ጋር አትሳፈጭ ብሏታል። በዚህ ሁኔታ እየተንጨረጨረች ያለችው ቤቲ ከናቲ ጋር እንዳልተስማማችና እቤት እያሰቃያት እንደሆነ ለአቶ ገዛኸኝ ነገር እየሰራች ነው። ገዛኸኝም በበኩላቸው ቤቲ ለናቲ የምታይበት መንገድ በፍቅር እንደሆነ እየተጠራጠሩ መጥተዋል። በጣም የትሁት ድራማ ተከታታዮች እንደምን አላችሁ? ስለ ትሁት ድራማ ምን ተሰማችሁ ይሆን? ትሁት ለናቲ መናገሯ ጥሩ ነው ብላችሁ ታስባላችሁን? ይህ ቀን በጉጉት ስንጠብቅ የነበረ ትሁት በሚገባ ጥሩ ስራ ሰርታለች ማለታቸው አይቀርም። ይሆን እንጂ መዘዙ እየከፋ መጥቶባታል። ትሁት ቀይ መስመር ላይ እንዳለች ብዙ ነገሮች እያመላከቱን ነው። እስኪ ወደ ዛሬው ክፍል እንሄድ። በባለፈው ክፍል አለሜ እዛ ጨለማ ክፍል እንደተዘጋች ለናቲ ነግረዋለች። በምልክት ጣቶቿን ጠቁማ ያውና አለሜ የምትገኝበት ክፍል በማለት ጣቷን በዘረጋችበት አጋጣሚ ነበረ አቶ ገዛኸኝ ወደ ኩሽና እየሮጡ የመጡት። ታዲያ ምሳ አቅርቢልን ሲሉ ነገሩንም ለማስቀየስና በሁለታቸው መካከል ያለው መቀራረብ ማ ነገር የደበቅነውን ሚስጥር ልትናገርብን አይነት ነገር ሁለታቸውን ይለያዩቸዋል። ታዲያ ምንም እንኳን ምግብ መብላት ባይፈልጉም ምሳ አቅርቢልን ሲሉ ያዟታል። ታዲያ ትሁትና ናቲ ሲያወሩ በጥንቃቄ መሆን እንዳለበት ስላመነችም ምሳውን ከቀረበችለት በኋላ ግን እንደምንም ወደ ውጭ ወጥተው ያለውን ሁኔታ ሲመካከሩ ነበረ። ከጨለማው ክፍል ነው ያለች የምትይኝ በማለት ትሁትን ጠይቋት ነበረ። አሁን ከአንድ ክፍል ተዘግታ ነው ያለችው። ነገር ግን በሚገባ እናት በጥሩ ሁኔታ ላይ ነው ያለችው። አንተን ልታይ ትፈልጋለች፣ ግን ሰከን አድርገው ስሜታዊ የሆነ ነገሮችን መጀመሪያ እናትህን ለማግኘት ማድረግ የሚገባህን ቅድመ ሁኔታዎች ማስተካከል ይኖርብሃል በማለት ናቲ መከረችው። ናቲ የትሁትን ምክር በሚገባ ይቀበላታል። ታዲያ ደብዳቤ ጽፎ ለእናቱ እንድታደርስለትም ይጠይቃታል። የደብዳቤው ይዘት እንዲህ ይላል። እናቴ ናፍቀሽኛል፣ በጣም ላይሽ ጓጓለሁኝ። የዛሬው 2 ዓመት እንደሞች ተነግሮኛል። መቃብርሽን ፈለግኩት፣ ላገኝሽ አልቻልኩም። ግን አሁን በህይወት መኖርሽን ስሰማ ሐዘን የተሰበረው ልቤ አሁን በደስታ ተተክቷል። እማዬ አገኝሻለሁ፣ እንኳን በህይወት ኖርሽልኝ። ለማመን ግን በጣም ተቸግሬ ነበር የሚል ደብዳቤ ነበረ ለአለሜ የተጻፈው። ሆኖም ደብዳቤው ከአለም እጅ ደርሷል። ልጇን እያሰበችም ለብዙ ጊዜ አነባች። አለሜ አሁን የተስፋ ጭላንጭል እየታዩት መጥተዋል። አቶ ገዙና የናቲ ነገር በመጠኑም ቢሆን ብዙ ነገሮች ተቀይረዋል። ይኸውም እንግዲህ የናቲ አስተላለፍ ነበረ። አባዬ በጣም ስህተት ነበር ከዚህ በፊት የጠየቅኩህ፣ አሁን ይቅርታ ከልብ ጠይቃለሁኝ።
እናቴ መቃብር ስፍራ እንሂድና ሻማ እናብራላት በማለት ለአባቱ ጠየቀው። አባቱም ለምን እንደዚህ ያልከኝ አለ። ተደነባበረ። ምክንያቱም እናቱ ያልተቀበረችበት ስፍራ ምን ብሎ እንደሚያሳየው ጨንቆታልና። እሺ አሁን ስራዬን ልስራ፣ ሌላ ጊዜ እንሄዳለን አለ። እኔ እኮ በጣም ስተተኛ ነኝ፣ ምክንያቱም እናቴ ሞታ የሷን ሀብት ንብረት መፈለግ አልነበረብኝም አለ። ይህንን ያለበት ምክንያት ደግሞ ሀብት ንብረቱ በቤቲ ስም ሙሉ በሙሉ እንደተዛወረና አሁን ሀብት ስጠኝ እያለ ቢከራከር ፋይዳ ቢስ እንደሆነ ትሁት ነግረው ነበረ። ስለዚህ ያለው አማራጭ ምንድነው? በመጀመሪያ እናቱን በሰላም ከዛ ቤት የሚያወጣበትን መንገድ መፈለግ ነበረ። ይህንን ደግሞ በሚገባ ትሁት እየመከረችው እየሰማት መጥቷል። ትሁትም የዛ ቤት ውስብስብ ችግር ክፉኛ እያጨናንቃት መጥቷልና እባክሽን ምንድን የምትፈልገው በማለት ቤቲ በምትጠይቅበት ወቅት ትሁት ያለችው ከእናንተ ውስብስብ ችግር ራሴ ማዳን ፈልጋለሁ። የዚህ ቤት አደገኛ ሚስጥር እንዲሁ እያጨናነቀኝ ነው። እናም የራሴን ሰላም ስለምፈልግ የእናንተን ቤት ሌላ ቦታ መስራት ፈልጋለሁ አለቻት። ቤቲ ግን የዚህን ቤት ሚስጥር ጠንቅቀሽ አውቀሻልና ወደ ሌላ እንድትሄጂ አንፈቅድልሽም አለቻት። ደግሞም ትሁት የተዋዋለችው የ2 ዓመት የስራ ውል ስለሆነ መውጣት እንደማትችልም ራሷን ቢሆን ታውቀዋለች። ከናቲ ጋር አንዳንድ ነገር ሲመካከሩም እዚህ ቤት መውጣት ትፈልጊያለሽ ወይ ሲልም ጠይቋታል። አዎ መውጣት ፈልጋለሁ በሚገባ፣ ግን 2 ዓመት ነው የተፈራረምኩት፣ አሁን መውጣት አልችልም በማለት ነገረችው። መስራት እስካልፈለግሽ ድረስ ምንም ችግር የለው፣ የሚያስጨንቅሽ ነገር የለም። እኔ ህጉን ሁሉንም ጠንቅቄ ያውቃለሁኝ። ስለዚህ እዚህ ቤት መስራት እስካልፈለግሽ ድረስ ሌላ ቦታ የምትቀይርበት መንገድ አመቻችልሻለሁኝ በማለት ትሁትን እየጠየቃት ነበረ። በትሁት በኩል ያለው ምላሽ ግን ችግር የለውም፣ አሁን በመጀመሪያ እናት ግን የማዳኑ ስራ ይቅደምና የምትኖርበት ሁኔታ አስወጥተን የራሷን ዓለም እስከምታገኝ ድረስ ረን የጀመርናቸውን ጉዞዎቻችን እንጓዛለን በማለት እናት እያስጨነቃት እንደሆነም ነግረዋለች። በዚህ ሁኔታ ትሁትና እናቲ መተሳሰባቸው ቤቲን ግን ወደማይሆን ስቃይ ውስጥ ከቷታል። ከሷ ጋር ልህ እሷ እኮ ሰራተኛ ናት፣ ምን ታደርግልሃለች? ለክብርህ የማትመጥን ራስህን አወረድኩ ዘተረፈ ትለዋለች። እናም ዛሬ ላይ ስራዋን ሰርታ ጨርሳ የነበረችውን ትሁትን ሌላ ስራ እየፈታጠረችላት ነው። የቤት ስራዎች አከናውና ከጨረሰች በኋላ እግሬን ጠቢኝ፣ ስራ ከሌለሽ ምን ትሰሪያለሽ ብላለች። ግፍ አይሆንብሽም ተንበርክካ ያንቺን እግር ትጠብ ሲል ናቲ ያፋጦባታል። እሷም ስራዋ ሰራተኝነት ነው፣ ሽንት ቤት ታጥብ የለ እንኳን የኔን እግር አለች ወይዘሮ ቤቲ። በስከ መጨረሻም ትሁት ተንበርክካ እግሯን አጠበቻት። እሷን እግር አጥባ እንደጨረሰችም ናቲ እባክሽን እግሬን ጠቢኝ እኔም መታጠብ ፈልጋለሁ በማለትም ይጠይቃታል። እሷም በሚገባ ልታጥበው እንደምትችልም እንጂ ናቲ የእሱን እግር ሊያሳጥባት ሳይሆን የትሁትን እግር ለማጠብ ነበረ። ተንበርክኮም ትሁትን አጠባት። ይህንን ስታይ ቤቲ በቅናት ትርድብናለች። የምትሆነው ግራ ገባት። ትሁት ግን ናቲ ተንበርክኮ የእሷን እግር በሚያጥብበት ሰዓት ክፉኛ ተጨናነቀች። እባክህ ናቲ አታስጨንቀኛለች። ምንም አያስጨንቅሽም፣ ችግር ስታጥቢ አልተጨነቅሽም ነበረ፣ እኔ ሳጥቢ ስለምን ትጨነቂያለሽ? በማለትም ፍቅር እየሰጣትና እየተንከባከባት እያየችው ቤቲ አስችሏት እግሯ ታጥቦ እስከሚጨረስ ድረስ እዛ መቀመጥ አልፈለገችም። ተናዳ ከተቀመጠችበት ተነስታ ወደ ሳሎን ታመራለች። ታዲያ እሷ ከሄደች በኋላ እባክህ ናቲ እንደዚህ አታድርግ አለችው ትሁት። ምንም ችግር የለው ይገባሻል ሲል እያከባበራትም ነበረ። ትሁትም በሚገባ ፍቅሩን ገለጸችለት። የሚያደርግላትን እንክብካቤ ከቃል በላይ ሆኖ አስደስቷታል። ናቲ ሳሎን በተኛበት አጋጣሚ ነበረ ቤቲ ለምን ለክብሬ የማይመጥን ስራ ትሰራለህ? የሰራተኛ እግር አጠብክ እያለችም ተንጨረጨረች። እኔ ግን ሰራተኝነቷ ሳይሆን ንግስናዋን የሚታየኝ በማለት ሲያቃጥላትም ነበረ። ታዲያ እኔ ከሷ በምናንሽ ነው? ይህ ውበቴ በጣም ቆንጆ ነኝ፣ ለአንተ አልታይ ያለህ ምኑ ነው እያለችም እያስጨነቀችው ነው። ይሁን እንጂ ናቲ ያንን ሽማግሌሽን ጋር እስከተስማማሽ ድረስ ምን አድርግ ነው የምትይኝ? ዞር በይ ከፊት እያለ ያመነጫጭቃት ነው። እንዲህ በናቲ በኩል ትኩረት ያጣችው ቤቲ አሁን ላይ ስሜቷን እየተፈታተናትና እየተናደደች ትገኛለች። በስከ መጨረሻም አቶ ገዛኸኝ ከሌሎች ሰዎች ጋር በመደዋወል ትሁትን ለመጉዳት እየፈለጉ ነው። እናም እነዚህ ሰዎች እያንዳንዱ ስለ ትሁት ቤተሰቦች ማጣርተው ደርሰውበታል።
ወደ ቤት ሲመጡም ትሁትና ናቲ እንደተለመደው እየተመካከሩ ነው። ለእናት አስብላት፣ አሁን ስሜታዊ ሆነህ ቶሎ ነገሮችን ለማስተካከል አትሞክር። እናም አሁን ላይ ሀብት ንብረት ስትል እናትህን እንዳታጣት እያለች እየመከረችው ነው። ይህንን ምክር አቶ ገዛኸኝ ተደብቀው በከፊልም ቢሆን አዳምጠዋል። እስከ መጨረሻም ልጅሽ አመከል ደህና ናት ሲሉ ትሁትን አስደንግጠዋታል። ትሁት በቆመችበት ሳህኑን ስትጥለውና ክፉኛ በድንጋጤ ስትደነባበር ነበር። ትሁት ከዚህ በፊት እገድልሻለሁ፣ ምንም ነገር ብትሰሚ ለማንም ትንፍሽ እንዳትይ፣ ያየሽውንም ለማንም እንዳትናገር እያሉ ሲያስጠነቅቋ ቆይተዋል። ታዲያ ዘር ማንዝሯ እንኳን ሊተርፉ እንደማይችሉ ሲዝቱ የቆዩት አቶ ገዙ ዛሬ በልጇ መጡባት። አሁን ያላቸው አማራጭ በልጇ እያስፈራሩ ትሁትን ዝም ማሰኘት ይመስላል። ይሁን እንጂ ነገሮች አብቅተውላቸዋል። ናቲ በበኩሉ እናቱ ጨለማ ቤት ተዘግታ እየኖረች እንደሆነ በደንብ ጠንቅቆ አውቋል። በዚህ ድራማ ክፍል አለሜ አቶ ገዙ እንዲህ አእምሮዋን ሽባ ሳያደርጉትና እብድብድ እንድትጫወት ከማድረጋቸው በፊት ግን ምን ያህል ጀግና ሴት የራሳቸውን ድርጅት አቋቁመው ቸውን በስነ ስርዓት የሚመሩትና ኃላፊነት የሚወስዱት እራሳቸው እንደነበሩ፣ ከዛ በኋላ በሚፈጠረው ችግር ሁሉ አትጠይቂኝ፣ አትጨቅጭቂኝ፣ ምንም እንደማታውቅ አእምሮዋን አቢዩዝ በማድረግ ሀብት ንብረቷን ለግላቸው ለማድረግ በበላያቸው ላይ ሌላ ሴት አስገብተው አሁን ያለችበት ደረጃ ሳትደርስ አለሜ ምን ያህል ቆንጆ ሴት እንደነበረች ተመልክተናታል። ቀጣይ ክፍል እስከምንገናኝ ድረስ ለዛሬ ትሁት ድራማ ያቀረብኩላችሁን ይመስል ነበረ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።